ሰላም አድማጮቻችን እንደምቆያችሁ የኢትዮ ስፖርት አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናገራችኋለን። ውድ አድማጮቻችን እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀነው። የክረምት የዝውውር መስኮት በይፋ እንግዲህ ተከፍቷል። በዚህም የዝውውር መስኮት መከፈት አስመልክቶ መድፈኞቹ አርሰናሎች በዝውውሩ ገበያ ላይ ምን አይነት እንቅስቃሴ የትኛውን ተጫዋች ያስፈርማሉ በሚል ጉዳይ ላይ በርካቶች አሁን ላይ እንግዲህ መላምቶቻቸውን ግምቶቻቸውን እያስቀመጡ ይገኛሉ። ቢቢሲ የራሱን ኢንቨስቲጌት አድርጌ አገኘሁት ያለው መረጃ እንደዚሁ አጋርቷል። በዚህም የአርሰናል ክለብ በፕሪሚየር ሊጉ ታሪክ ከፍተኛ የሚባል የትርፍ መጠን አስመዝግቧል። እንደዚሁም ደግሞ በክረምት የዝውውር መስኮት በቀላሉ እስከ 200 ሚሊዮን ፓውንድ ለማውጣት ዝግጁ ነው የሚሉ መረጃዎች ተሰምቷል። ስለዚህ የፋይናንሻል ፌር ፕሌይ ሕግ ጥሰት በአርሰናል ቤት በኩል አስጊ አይደለም የሚሉ ዘገባዎችም እየወጡ ይገኛሉ። በእርግጥ ባለፈው የውድድር ዓመት የምታስታውሱ ከሆነ ኢሚል ስሚዝሮ፣ ኤዲ ኒኬታ እነዚህ ተጫዋቾች በአርሰናል ቤት እንዳይቀጥሉና እንዲሸጡ ከተደረገ ዋነኛ ምክንያት መካከል እንግዲህ በቀዳሚነት የሚነሳው ይህ የፋይናንሻል ፌር ፕሌይ ምክንያት ሆኖበት ነበር። አርሰናል አሁን ላይ ግን ያን ያክል መስተካከሉ ለአሁን የዝውውር መስኮት ያን ያክል አስቸጋሪ አይሆንበትም። እንግዲህ በዛሬው መረጃችን አርሰናል ጋብሪኤል ማርቲኔሊ ወደ ባርሴሎና ሊሸኝ ይችላል የሚሉ መረጃዎች ወጥቷል። ከቤንጃሚን ሼሽኮ ድርድር ጋር በተያያዘ አርሰናሎች መልካም ዜና ሰምተዋል። የዋጋ ቅናሽ ተደርጎላቸዋል ተብሏል። እናም ደግሞ ሌላኛው መረጃችን ሁዋን ጋርሺያ በባርሴሎና ሊወሰድ ነው። አርሰናሎች ሁነኛ ግብ ጠባቂ አማራጭ የነበረው ስፔናዊ ሁዋን ጋርሺያ ወደ ባርሴሎና መሄድ መርጧል የሚሉ መረጃዎች ተሰምቷል። ውድ አድማጮቻችን እነዚህና ሌሎች አጫጭር የአርሰናል መረጃዎችን የምናጋራችሁናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ። እንግዲህ ጋብሪኤል ማርቲኔሊ በባርሴሎና ለማስፈረም ፍላጎት እንዳለው ተሰምቷል። ባርሴሎና በግራ መስመር ቦታ ላይ ከሁለት ተጫዋቾች ጋር ስሙ ተያይዞ ሲነሳ ነበር። ማርከስ ራሽፎርድ እና ሉዊስ ዲያዝ ናቸው። የሁለቱ ተጫዋቾች ውል የማያገኝ ከሆነ ሶስተኛ አማራጭ ጋብሪኤል ማርቲኔሊ እንደሆነ ተገልጿል። በአርሰናል ደጋፊዎች ብዙ የማይወደሰው ማርቲኔሊ ወደ ባርሴሎና ሊያመራ ይችላል የሚሉ መረጃዎች ብዙዎች ያስገረመ ነው። ምክንያቱም ባርሴሎና በዛ ቦታ ላይ ሌላኛው ብራዚላዊ ራፊኒያ አለ። ከፍ ባለ ብቃት የውድድር ዓመቱን ያሳለፈ ምርጥ ተጫዋች ነው። እናም እዛ ቦታ ላይ ራፊኒያ አለና ሃንስ ፍሊክ ግራ መስመሩ ላይ የበለጠ ጠንካራ ስብስብ እንዲኖራቸው ይፈልጋሉ። አንድ ሁለት ብቻ ሳይሆን ሶስት የሚደርሱ አማራጮችን መያዝ ይፈልጋሉ ነው የተባለው። እና የአርሰናሉን የግራ መስመር የፊት መስመር አጥቂ ሆኖን ጋብሪኤል ማርቲኔሊን አሁን ላይ በስፋት እየተመለከቱት ይገኛሉ። በሚቀጥሉት ሳምንታት ለአርሰናል ጥያቄ ሊያቀርቡ ይችላሉ የሚሉ መረጃዎች አሁን ላይ በስፋት እየወጡ ይገኛሉ። ራፊኒያ ግሩም ጊዜ ቢያሳልፍም ግን እሱን የሚያተጋና ለቦታው የሚፎካከር ተጫዋች ይፈልጋሉና ባርሴሎናዎች የራሽፎርድ አሊያም የሉዊስ ዲያዝ ውል ፊርማ ካልተሳካላቸው ፊታቸውን ወደ ጋብሪኤል ማርቲኔሊ ለማዞር ሶስተኛ አማራጭ አድርገው እንደያዙ ታውቋል። እና መድፈኞቹ ይህንን ተጫዋች ለመሸጥ እስከ 50 ሚሊዮን ፓውንድ ሊለጥፉበት ይችላሉ የሚሉ መረጃዎች አሁን ላይ በስፋት እየተመለከትን እንገኛለን። እናም ጋብሪኤል ማርቲኔሊ አሁን ላይ በባርሴሎና ራዳር ውስጥ የገባ ተጫዋች ስለመሆኑ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ሌላኛው መረጃችን ደግሞ ከአርሰናል ጋር በተያያዘ ቤንጃሚን ሼሽኮ ወደ አርሰናል የሚያደርገው ዝውውር በስኬት ይጠናቀቃል። ዘንድሮ በመድፈኞቹ በኩል ያለው ፍላጎት ከፍቶ በድርድሩ ላይ ለውጥ አምጥቷል ተብሏል። 67 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ፈቃደኛ ሆኗል። ድርድሩም የጀመረው አርሰናል ከላይፕዚግ የጠበቃቸው አስደንጋጭ የገንዘብ ጥያቄ ወደ ኋላ ሳያደርጋቸው በድርድሩ ቆይቷል። ለውጥም አምጥቷል። 92 ሚሊዮን ፓውንድ ይከፈልም ብለው ነበር የቡንደስሊጋው ክለብ አርቢ ላይፕዚግ። እናም አሁን ላይ የሁለቱ ቡድኖች ስፖርቲንግ ዳይሬክተሮች በተደጋጋሚ ውይይቶችን ካደረጉ በኋላ የዝውውሩ ገንዘብ ቅናሽ ስለመደረጉ ተሰምቷል። አሁን የመጨረሻ የማይቀነስ 75 ሚሊዮን ፓውንድ ክፈሉም ብለው ለአርሰናሎች ጥያቄ አቅርቧል። ለአርቢ ላይፕዚጎች አርቴታ ተጫዋቹን በጥብቅ ስለሚፈልገው አርሰናሎች እንዲከፍሉ ጫና ይፈጥርባቸዋል የሚል መረጃም ጨምሮ ተሰምቷል። አርቢ ላይፕዚጎች ወደ ብራዚል ለፕሪሲዝን በሚያደርጉት ጉዞ ውስጥ ቤንጃሚን ሼሽኮ እንዳልተካተተ ነው የታወቀው። የቤንጃሚን ሼሽኮ ከቡድኑ ስብስብ ውጪ መሆኑ ዝውውሩ ላይ ለማጠናቀቅ እንዲያግዘው ነው ተብሏል። ስለዚህ ከሼሽኮ ጋር በተያያዘ አሁን ላይ ዘግይቶ የወጣ መረጃ እንደሚያመለክተው ከሆነ ቼልሲ የ21 ዓመቱን የፊት መስመር አጥቂ ፈላጊ ሆኖ ብቅ ስለማለቱ ነው
መረጃዎች በስፋት እያመላከቱን የሚገኘው። እንግዲህ ከአርሰናል ጋር በተያያዘ ሌላኛው ደግሞ መረጃችን በአርሰናል በብርቱ ሲፈለግ የነበረው የ24 ዓመቱ ግብ ጠባቂ ሁዋን ጋርሺያ በባርሴሎና ለመቀላቀል ስለመምረጡ ታውቋል። የስፓኞል ግብ ጠባቂ የሆነው ጋርሺያ ስፓኞል ለቆ ወደ የትኛው ክለብ መሄድ እንዳለበት አልወሰነም እንጂ ከክለቡ ጋር እንደሚለያይ ግን ቀድሞ ነበር ያሳወቀው። ዩናይትድ፣ አርሰናል፣ ባርሴሎና የዚህ ግብ ጠባቂ ፈላጊ ነበሩ። በተለይም አርሰናሎች ለዴቪድ ራያ ሁነኛ ባካፕ ስለመፈለጉ ነው ሌላኛው ስፔናዊ ከጀርባ ለማድረግ አስበውም ነበር። ነገር ግን ሁዋን ጋርሺያ በባርሴሎና ስለመምረጡ የተለያዩ የስፔን ሚዲያዎች እየዘገቡ ይገኛሉ። እና አርሰናሎች አሁንም ድረስ ከዚህ ተጫዋች ጋር በተያያዘ ስማቸው እየተያዘ ይገኛል። ነገር ግን በሚቀጥሉ ሳምንታት የዚህ ተጫዋች ወዴት ያመራል የሚለውን ነገር የሚጠበቅ ይሆናል። ባርሴሎና አሁን ላይ ተጫዋቹን የግሉ ለማድረግ ጠንከር ያለ ድርድሮችን ከክለቡ ጋር እያደረገ መሆኑን ነው መረጃዎች እያመላከቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ ያጋሩን። ስለነበረን የአብሮነት ቆይታ ከልብ አድርጌ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ በድጋሚ ከልብ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ ልጅ ጋር ተሰነባበትኩኝ።